ትነብር በሰው ረሃብ የሚጠይቃቸው እንኳን አጥቶ ማየት ለኔ ሞት ነው። ይሄ ያው መልእክት አየውና አስደነገጠኝ። ብዙ አወዛጋቢ አጀንዳዎች አሉበት የዚህ ጉዳይ፣ ብዙ አወዛጋቢ አጀንዳዎች። እኔ ግን ይሄን ነገር አየሁት ጃንደረባው ሚዲያ ላይ፣ በተለይ ጃንደረባው ከአላፋት ዝማሬ ጋር ብዙ ሁለትና ሶስት አይነት አስተሳሰቦች በመካከላቸው እየተስተናገደ እኚህ ጳጳስ ናቸው ሲኖዶስ ይቃወማሉ። እስከ ዛሬ የመደባችሁት አርሲ ላይ የመደባችሁት ብፁዕ አቡነ ያሬድ የሲኖዶስ መንገድ የተከተሉ አይደሉም፣ ሐዋርያ አይደሉም። ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በዚህ ዝግጅቴ አቡነ ሉቃስ በኢትዮ ቤተሰብ ሚዲያ ላይ ቀርበው አንዳንድ ያሉትን ሁኔታ እንዲሁም የኢትዮ ቤተሰብ አዘጋጆች ስላሉበት ሁኔታ የገለጹትን መልእክት ለማካፈል እንዲሁም በወንድማችን አርአያ በጃንደረባው ትውልድ ሶሻል ሚዲያ ላይ የቀረበውን የቆራቢዎች ምዝገባን በተመለከተ እንዲሁም በአርሲ የሀገረ ስብከት አቡነ ኤልሳ ንግግር እና ሲኖዶሱን ስለከሰሱት ጳጳስም የሚለውን አቀርብላችኋለሁ። ተከታተሉት። በመጀመሪያ በቤተ ክርስቲያን ልሳን ጀምራለሁ። እንዘ ዘልፈ ትነብር ውስተ ቤተ ዘዘልፈ ትነብር ውስተ ቤተ እግዚአብሔር አስተርአያ መልአክ ዘኢኮነ ኮነ ከመ ቀድሞ አስተርአያ መልአክ ዘኢኮነ ዘኢኮነ ከመ ቀድሞ ይህ የኢትዮጵያ ቤተክርስቲያን ቤተክርስቲያን ድምፅ ነው። እግዚአብሔር በልደቱ ብርሃን ሁላችንም ያክብረን ይጠብቀን። ብፁዕ አባታችን አቡነ ሉቃስ በእውነት ቃልዎት ያሰማልን። በድጋሚ በረከቶ ረድኤቶ በሁላችን ላይ ይደርብን። እንግዲህ ይህንን ድምፅ የምትሰሙ ይህንን ምስል የሚታያችሁ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን በእውነት ብፁዕ አባታችን ለሕዝብ ሲሉ እውነትን በመናገር ከእውነት ጋር ቆመው ብዙ መከራን ያሳለፉ ዛሬ ባየነውና በሰማነው ቤታቸው መተን የልደትን በዓል ለማክበር በመጣንበት ሂደት ውስጥ በእውነት የተሰማንን ግን መናገሩ ተገቢ ነው ብዬ ነው የማስበውና ብዙዎቻችን እንደ ትችት የምናቀርበው የሚጮህልን አባት የለም፣ አባቶቻችን ዝም አሉ፣
አባቶቻችን ረሱን። ስንገደል ተገላችኋል አላሉንም። ስንሞት ሞታችኋል አላሉንም። ስናለቅስ አልቅሳችኋል አላሉንም። ወይም ከኛ ጋር አላለቀሱም እንላለን። ግን የተገላቢጦሽ ነው። ዳግማዊ ጴጥሮስ ብለን የዘመርንላቸው ብዙዎቻችን ብዙ ያልንላቸው ብዙ የተናገርንላቸው ብፁዕ አባታችን ዛሬ ያየናቸው ግን የሰው ረሃብ እንዳለባቸው ተረድተናል። የሚጠይቃቸው የሚያጽናናቸው አይዞት አባታችን የሚላቸው ባሳለፍንበት ወራት ውስጥ ጥቅምትንም ታኅሳስንም ብናይ በርካታ ንግሶች በቤተ ክርስቲያናችን ውስጥ አበይት በዓላት ተብለው የሚከበሩ በዓላት ያለፍንበት በዓት ነው። በዚህ በዓል ላይ ካሉት በዚህ በሚኖሩበት ዲኤምቪ ላይ ማንኛውም አብያተ ክርስቲያናት ጥሪ ያላቀረበላቸው በእግዚአብሔር ዘንድ ግን ትልቅ ዋጋና ክብር ያላቸው እውነትን በመናገራቸው ብቻ ስለ እውነት በመቆማቸው ብቻ ዛሬ ብዙዎች እውነትን ፈርተው ቢወዷቸው ቢያከብሯቸው በደብራቸው ላይ ጠርተው ልደትን በዓል እንኳን እንዲያከብሩ ጥሪ ያቀረበላቸው ማንም የለም። ይህንን በማየታችን ትንሽ ያዝናናል። ጥቂት ምዕመናን ይህንን ሀሳባቸውን ተረድተው ዛሬ ከጎናቸው በመሆን እሳቸውን በመርዳት ረገድ እግዚአብሔር የፈቀደላቸው ምዕመናን እንዳሉ አይተናል። ይሁን ነው ግን በብፁዕነታቸው ፊትና ገጽ ላይ የሚነበበው እጅግ በጣም ሐሴትና ደስታ ነው። ቢከፋቸው ከፋኝ አይሉም፣ ቢርባቸው በራበኝ አይሉም፣ ቢያዝኑ አዝኛለሁ አይሉም። ስለ እውነት የቆሙ አባት መሆናቸውን እኔና መምህር ፋሲካው አይተናል። በእውነት በድጋሚ ብፁዕ አባታችን አቡነ ሉቃስ በረከቶና ረድኤቶ በሁላችን ላይ ይደርብንና እንዳው ከዚህ ጋር ተያይዞ ምናልባት እንግዲህ እኔና መምህር ፋሲካው እንደዚሁም እሳቸውን ጨምሮ ሌሎችም አባት መላከ ጥበባት ዶክተር አባ ገብርኤልን ጨምረን ባሳለፍነው ሂደት ውስጥ ትልቅ ስራዎችን ሰርተን ነበርና ከዛ ጋር ተያይዞ በተለይ በቤተክርስቲያናችን አሁን እየደረሰ ያለውን ግፍና መከራ በእውነት ስራዬ ብሎ አጀንዳውን ሳይቀይር ታትሮ እየሰራ ያለው ወንድማችን ዛሬ አብረን እንግዲህ እስኪ ብፁዕነታቸው ጋር የልደትን በዓልና ክብር ብለን መተናልና በቅድሚያ እንኳን አደረሰ ላለው መምህር ዲያቆን ፋሲካው ከዚህ ጋር ተያይዞ እንግዲህ ምናልባት የተሰማን ስሜት አንተም እንድትገልጽ። አመሰግናለሁ ቀሲስ። ብፁዕ አባታችን ምናልባት እኔ እንደሚታወቀው እዚህ አካባቢ አይደለም የምኖረው እንግዲህ እንደ ሰብአ ሰገል ራቅ ያለ ቦታ ነው። ሰብአ ሰገል የጌታን ልደት ሊያከብሩ ተጉዘው መጠው በደስታ ሊያከብሩ ጌታቸውን ሊያገኙ እንደመጡት ሁሉ እኔም እንግዲህ ረጅም 2 ሰዓት በላይ ድራይቭ አድርጌ መጥቼ ብፁዕ አባታችን ጋር ይህንን በዓለ ልደት ለማክበር በመብቃቴ ምናልባት በህይወት ዘመኔ ይህን እድል በማግኘቴ በጣም እድለኛ እንደሆንኩኝ ይሰማኛል። ለምንድነው እዚህ እንደው ማህሌት ስንቆም በዚህ በጽጌው አባቶቻችን እንደዚህ ሲሉ ሰማለሁ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካየ ግፉአን፣ እግዚአብሔር ማህደር ዘአልቦ ከመነዳያን የሚሉት አለ እና አባታችን በደንብ ይገልጽልኛል ብዬ ስላሰብኩ ነው ይሄን ቃል ያነሳሁት። ብርሃነ ልደቱን ልናከብር ስንመጣ እውነት ለማውራት ተስፋቸውን ኢየሱስ ክርስቶስን አምላካቸውን አድርገው ግን ይሄን ያህል ህዝብ ባለበት ይሄን ያህል ህዝበ ክርስቲያን ባለበት ሀገር ብፁዕ አባታችን በዚህ በሰው ረሃብ የሚጠይቃቸው እንኳን አጥቶ ማየት ለኔ ሞት ነው። ይሄ ለኦርቶዶክሳውያን ምናልባት በመጽሐፍት በተለያዩ መጽሐፍት ተጽፈው እንደምናገኘው በአባቶቻቸው እንደተጠየቁ እኛም ዛሬ ምናልባት እግዚአብሔር ብዙ ጥያቄ የሚጠይቀን ይመስለኛል እና ከዚህ ብፁዕ አባታችን ቤት ተገኝቼ በረከት ለመቀበል እውነት ለማውራት ቡራኬ ለመቀበል በዚህ በበዓለ ልደቱ በመገኘቴ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። ይሄኛውን መልእክት አየሁና አስደነገጠኝ። ብዙ አወዛጋቢ አጀንዳዎች አሉበት የዚህ ጉዳይ፣ ብዙ አወዛጋቢ አጀንዳዎች። እኔ ግን ይሄን ነገር አየሁት ጃንደረባው ሚዲያ ላይ በተለይ ጃንደረባው ከአላፋት ዝማሬ ጋር ብዙ
ብዙ 2 እና 3 አይነት አስተሳሰቦች በቤተ ክርስቲያናችን እየተስተናገደ ነው። ሊቃውንት ይደግፋሉ፣ የሚቃወሙ አሉ፣ የሚደግፉ አሉ። አንዳቸው ሐሳባቸውን ሲደግፉ ዝማሬው መዘመር አለበት ነው። ሌላኛው ደግሞ ነጭ ለብሰው ይዘምሩ ነው። ነጭ ያለበሰ መዘመር አይችልም፣ ጥቁር የለበሰ መዘመር አይችልም። ሌላ ጥቁርም ባይሆን ማንኛውም ልብስ የለበሰ ሰው ዝማሬ መዘመር አይችልም። የዝማሬ አላፋት ዝማሬ ሲመጣ ምንድነው መሆን ያለበት? ነጠላ የሌለው መዘመር አይችልም። ስለዚህ ጎዳና የወደቁ ወገኖቻችን ዝማሬው ላይ መሳተፍ አይችሉም። መርጦ አመስጋኝ፣ መርጦ አልቃሽ፣ መርጦ ጨዋሂ፣ መርጦ ተናጋሪ፣ መርጦ አመስጋኝ ቪአይፒ ምናምን አለን አይደል? እኔ አንድ ነገር ልጠይቃችሁ፣ ይሄንን ግን እቃወመዋለሁ በአደባባይ። ይኸውላችሁ የጃንደረባው ትውልድ ስሪቱ ለየት ያለ ነው። ከተለመደው የኦርቶዶክሳዊ መንገድ ወጣ ያለ ነው የምንለው ለዚህ ነው። የት ዘመን ላይ ነው ቆራቢዎች ተመዝግበው እኔ ቆርቤ ያለው ብሎ በኦንላይን ሲስተም ተመዝግቦ መስክሩልኝ የሚለው በየትኛው ዘመን ላይ? ስለዚህ ስሪቱ ችግር አለበት። አንዳንዶች በስሜት ነው እንዘምራለን ደጋፊ ነን ይላሉ። ብዙ ችግሮች በውስጡ አሉበት። ስለዚህ ቆም ብለን ማየት ይገባናል ብዬ አስባለሁ። እንደኔ በልደት ዋዜማ ቅዱስ ቁርባን ለሚቀበሉ ምዕመናን የመመዝገቢያ ቅጽ ነገ 6 ሰዓት ላይ በጃንደረባው ሶሻል ሚዲያ ላይ ይለቀቃል። በመሆኑም ራሳችሁ በንስሐ ያዘጋጃችሁ ሊንኩን በመጠቀም መመዝገብ ትችላላችሁ። የሚቆርብ አያሽም፣ የሚዋሽ አይቆርብም። እና አላፋት ዝማሬ ለመዘመር ቁርባን ለመቁረብ ምዝገባ ስርዓት ተጀመረ ማለት ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አሁን ብዙ የሞቱብን ልጆች አሉ፣ የታረዱብን ልጆች አሉ፣ አሁን ብዙ በጥቃት ያለፉ ልጆች አሉና ስለዚህ እኛም ደግሞ ማልቀስ ያስፈልጋል። ልጆቻችን ያስነክሩ ነው። እግዚአብሔር ከሁላችን ጋር ይሁን። ቸሩ አምላካችን እግዚአብሔር ሁላችን አቡነ ኤልሳ እንባዎትን እግዚአብሔር ይቅጠርልዎት። እዛው መድረክ ላይ ይህን ነገር ሰማሁ። እዛው መድረክ ላይ እዛው ወደ ምሕረት ላይ አርሲ ላይ ዛሬ በበሩ የገባ ማን ነው? በትክክለኛው በር በሐዋርያት በር የመጣ ማን ነው? በቅዱሳን በር የመጣ ማን ነው? በሊቃውንት በር የመጣ ማን ነው? በሲኖዶሳዊ መንገድ የመጣ ማን ነው? ያሳደጋችኋቸው እዚሁ የተወለዱ እናንተን ለማገልገል ዘመናቸውን ለእግዚአብሔር የሰጡ ከልጅነት እስካሁን ጉዞ ድረስ ከአምላካቸው ጋር የኖሩ ከስር ጀምሮ እየተማሩ ከገዳም ጀምሮ እስከ የትኛውም ድረስ ተጉዞ አሁን በአባትነት ቅዱስ ሲኖዶስ በትክክለኛው በር የላከላችሁ እውነተኛ የእናንተ እረኛ ጠባቂ አባታችሁ ብፁዕ አቡነ ኤልሳ ናቸውና ደስ ይበላችሁ። በሐዋርያት መንገድ በሲኖዶስ መንገድ የመጡት አባት ብፁዕ አቡነ ኤልሳ ናቸው አላችሁ። ስለዚህ ብፁዕ አቡነ ያሬድ በሐዋርያት መንገድ በሲኖዶስ መንገድ አልመጡም ማለት ነው። ሽፍታ ነበሩ እያላችሁን ነው። ከየትኛው ጫካ ነበረ መጥተው አርሲ ላይ ተመደቡት? ማን ነው የመደባቸው? ስለዚህ ቅዱስ ሲኖዶስ ነው የከሰሱት። እኚህ ጳጳስ ናቸው። እኚህ ጳጳስ ከ9 ጳጳሳት መካከል አንዱ ናቸው። እኚህ ጳጳስ ናቸው ሲኖዶስ የከሰሱት። እስከ ዛሬ የመደባችሁት አርሲ ላይ የመደባችሁት ብፁዕ አቡነ ያሬድ የሲኖዶስ መንገድ የተከተሉ አይደሉም፣ ሐዋርያ አይደሉም እያሉን ነው። ይኸው ከአንደበታቸው ነው የሰማችሁት። እኔ አልነገርኳችሁም፣ ራሳቸውን የነገሩ። ይሄ ማለት የቤተ መቅደሱ ዘር መራጭ፣ ሰፈር ቆራጭ፣ ሐዋርያት መዳቢ ማለት ነው።